በዛሬው ዕለት የእናታችን የቅድስት ድንግል ማርያም የዕረፍት በዓሏ መታሰቢያ ህዝቡ በነቂጡ ወጥቶ በየአካባቢው እንደዚህ በድምቀት ተከብሯል። አስተሪዮ ወይስ የአስተሪዮ ማርያም? መጋቢ ሐዲስ እሸቱ አለማየሁ አስተሪዮ ማርያም አይባልም ይሉናል። አስተሪዮ ማርያም የሚመስላቸው ጆሮአቸው ወንፊት የሌለው የማያጣራ አግበስብሰው የሚበሉ አግበስብሰው የሚሰሙ አግበስብሰው ሰምተው ጭንቅላታቸውን የሚበጠብጡ አግበስብሰው በልተው ሆዳቸውን የሚረብሹ ከጥበብም ከምግብም የተራቆቱ አንዳንድ ሰዎች አስተሪዮ ማርያም ያን እየመሰላቸው ጽሑፍ ጽፈው አይቻለሁ። ፓስተሩ በቦሌ ኢንተርናሽናል ኤርፖርት በፖሊስ በቁጥጥር ስር ዋለ። ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው። ብትጠሩ ጥሩ ነው። ብዙ ሰዎችን ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው ነው። በዚህ በትዝታ ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ መናገሩ ምናምን በዚህ ልክ ሊሰማን አይገባም። እግዚአብሔር ጤና ይስጠው። እግዚአብሔር ወደ እውነተኛው መንገድ ይመልሰው። እነዚህንና ያስተምሩናል ይገስጡናል ያልኳቸው ምሬስ የቀርብ ያለው ሰላም ወደ ኦርቶዶክሳውያን እህት ወንድሞቼ እንኳን ለእመቤታችን ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ አደረሰን። ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለተወዳጅ ኦርቶዶክሳዊት ወንድሞቻችን አድርሱላቸው። ቀጥታ ወደ ቪዲዮቹ እንሄዳለን። ከውሻ ያነሰ ጭንቅላት ነው ያለው 90% የሚሆነው ኢትዮጵያ ውስጥ የሚኖረው ህዝብ እያለን ነው። ይሄ ደግሞ እስቲ ቪዲዮን ተከታትለን እንምጣ። ኢትዮጵያ ውስጥ 90% የሚሆን ህዝብ I'm sorry to say it እጅግ በጣም እየቀፈፈኝ ነው ማወራው። ከውሻ ያነሰ ጭንቅላት ያለው ህዝብ እንደሆነ ከእንስሳት ያለፈ ላስረዳክ ማንነት ክራይስት ሲኖር አሁን ልክ ሳወራ ኖ ዳኒ ተው ምናምን ትሉኝ ካውይሉ ነው ያ ውጤት እዚህ እብሪተኝነትና ትዕቢት ለወለደው ድንፋታ ለሞላበት አመፀኛ ንግግርህ ተጠያቂ የሚሆነው አዳራሽ ውስጥ ተሰብስቦ አሜን የሚልህም ህዝብ ጭምር እንደሆነ ይሰማኛል። እኔ በግሌ ማለት ነው። የመጀመሪያው ተጠያቂ አንተ ነህ። እንደ ማህበረሰብ ይህንን የተከበረ ማህበረሰብ ኢትዮጵያዊን በሙሉ 90% የሚያክል ኢትዮጵያዊ አስተሳሰቡ ከእንስሳም ከውሻም ያነሰ ነው ብለህ ተናግረሃልና ለዚህ ንግግርህ መልስ እንድትሰጥ ነው ጥያቄ የማቀርብልህ። ምክንያቱም እንደ ማህበረሰብ የአሰላ ሀገር የጠንቋይ ሀገር ነው ያለው ሐሰተኛው ነብይ ሄኖክ ግርማ የተባለ ሰው ስለተናገረው ንግግር በፌደራል ፖሊስ ቁጥጥር ስር ውሎ በምርመራ ጉዳዩ ከታየ አንተ ደግሞ እንደ ሀገር ኢትዮጵያን በዚህን ያክል ደረጃ ከተናገር ጠየቅ ይገባሃል ብዬ አስባለሁ። ነው ቤተክርስቲያን መስርታችኋል ሲል በግል የከፈታችሁትን የራሳችሁን መጋዘንና ሱቃችሁን ሞልቶላችሁ ሁሉ ነገር ሞልቶለት ሳይሆን ከጉድለቱና ከልጆቹና ከራሱ ሆድ ላይ ነጥሎ አስራት መባ የፍቅር ስጦታ የሰጣችሁን ገንዘብ ከሰበሰባችሁ በኋላና በዛ ገንዘብ ሀብታም እንደሆናችሁ ባለጸጋ እንደሆናችሁ ከተሰማችሁ በኋላ ነው እንግዲህ ልባችሁን በትዕቢት ወጠራችሁ መልሳችሁ ይህ ከአመድና ከትቢያ ያነሳችሁ ማህበረሰብ ላይ ቅርሻታችሁን እያቀረሻችሁ ያላችሁት ወገን። እስራኤል ዳንሳ ከይን ሰሞን እየመከረን ሲመጣ እኮ አመጣጡ ራሱ እያሳቀኝ ነበር። ጭራሽ ክሊኒክ ከፍቶላችኋል። ቸርቹ ሳይሆን ክሊኒክ እየከፈተልን። አረ ወገን ወዴት እያመራን ነው? ሃይበሉን እንጂ እግዚአብሔር ያንተ ሃይበለን። ሰው ሃይ የሚለንም አጣን እና ሬ ሰውዬ አንድ ነገር በሉት። ዝም ብሎ እኮ እየቆሰቆሰው ነው። ይህ በእንዲህ እንዳለ ታዲያ ህዝብን በጅምላ የሚሳደቡ ፓስተሮች በዝተዋል። እነዚህን ፓስተሮች መንግስት ኃይል ሊልልን ይገባል። ከዚህ ቀደም እንደሚታወቀው የሰሜኑ ህዝብ ጠንቋይ ነው ብሎ የተሳደበው ፓስተር አሁንም በነፃነት እየተንቀሳቀሰ ይገኛል። ሐሽሻቸውን እየተጠቀሙ ህዝብን ጭፍጭፍ አድርገው የሚሳደቡን ፓስተሮች መንግስት አንድ ሊልልን ይገባል። የዘንድሮ የእናታችን የቅድስት ድንግል ማርያም የበዓለ ዕረፍቷ መታሰቢያ ደስ በሚል ሁኔታ በየአካባቢው ድምቅ ባለ ሁኔታ እንደዚህ ተከብረዋል። ታዲያ መጋቢ ሐዲስ እሸቱ አለማየሁ አንድ መልእክትን አስተላልፈውልናል። አስተሪዮ ማርያም ወይስ የአስተሪዮ ማርያም? የመምህራችንንም ትምህርት እንሰማለን። ቀጥታ የዛሬ ወር እንዳ መጥቼ ለምኛት እሺ ንገሪኝ እስኪ የልቤ መሻት እያለቀሰች ነው አሁን ያለችው። ስለዚህ አንቺ ታውቂዋለሽ ብዬ ነበር ደግሞ ታውቂዋለሽ። እሺ መጥቼ ለምኝ
አረ ተአምር ፈጠረች። እልል በሉ እልል በሉ አረ እልል በሉ በሶስተኛው ቀን እልል በሉ እልል በሉ ማሎ ረኮንጅ ደግሞ ማርታ ከሰም የሪቱ ቁጥራ ገላታ ከና በማርያም ይራ እልል በሉ ምስጋናስ እግዚአብሔር ይመስገን። አረ እልል እዩ። ከዚህ ስትመለሱ ችግራችሁ ማርያም ትፍታላችሁ። አረ በሉ ማርያም ትፍታላችሁ። ስትመለሱ የጠመመ ተቃንቶ ይጠብቃችሁ፣ የጎደለ ሞልቶ ይጠብቃችሁ፣ የጨለመ ብርሃን ሆኖ ይጠብቃችሁ። እልል በሉ ምስጋና ስጡ። እሺ ለክብሯ መገለጫ አንድ ዛንጥላ እልል ምስጋና። ንጋቱ ገና በለመለመው ጭጋግ ውስጥ እንዳለ ከደብሩ የሚሰማው የቤተ ክርስቲያን ደወልና የከበረው ድምፅ የአየር ላይ ቅዝቃዜውን በሙቀት ይሞላዋል። የጥር 21 ቀን የፀሐይ ብርሃን ፈገግ ስትል ምዕመናን ነጭ ነጠላቸውን ተጎናጽፈው ወደ ቤተ ክርስቲያን ይተማሉ። አስተርዮ ማርያም መገለጥ ማለት ነው። ይህ ዕለት የዓለም ሁሉ እናት የሆነችው ድንግል ማርያም ከዚህ ዓለም ድካም ያረፈችበት ቀን ነው። ሞት ለሰው ልጆች ሁሉ አስፈሪ ቢሆንም ለሷ ግን የክብር መገለጫ ሆነ። በሕይወት ሳለች በትህትና ተሰውራ የነበረችው ክብሯ በሞቷ ጊዜ በሰማይና በምድር መላእክት ታጅባ ታላቅነቷ ስለተገለጠ ይህ ዕለት አስተርዮ ተባለ። ልጇ ኢየሱስ ክርስቶስ አምላክነቱን የገለጠበት የቃና ዘገሊላ ተአምርም በዚህ ወር ስለሚታሰብ ይህ ዕለት አስተርዮ ተባለ። እንኳን ለአስተርዮ ማርያም በዓል በሰላም አደረሳችሁ። ይህ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ቦታ አለው። በጋሞ ዞን በጨንቻ ከተማ ደግሞ የተለየ ነው። አየሩ በቅዝቃዜ ቢታጀብም ምዕመናን በነጭ ነጠላ ተጎናጽፈው በከበሮና በጽናጽል ድምጽ በዓሉን በደማቅ ሁኔታ ያከብሩታል። የጨንቻ አስተርዮ እንዲህ ደምቋል። እናንተስ ይህን በዓል የት ሆናችሁ እያከበራችሁ ነው? መልካም በዓል።
ክርስቶስ እናት ክብራችን ናት። ያለ ድንግል ማርያም ክብር የለም። ያለ ድንግል ማርያም በረከት የለም። ያለ ድንግል ማርያም ሰላም የለም። ሰላማዊ ኢየሱስ ክርስቶስን ወልዳ የሰጠችን ድንግል ማርያም ናት። እውነት ሐሰት? እውነት ሐሰት? አመስግኗት እግዚአብሔር ልጆች። ክብራችን ለቋል አለች። ከድንግል ማርያም የተለዩ ከክብር ጎለዋል። ከድንግል ማርያም ፍቅር የተለዩ በክብር አንሰዋል። የእግዚአብሔር ልጆች ክብራቸው ለቋል። የኔና የእናንተ ክብር ድንግል ማርያም ናት። የኔና የእናንተ ክብር ታቦቱ ነው። የኔና የእናንተ ክብር ቅዱስ መስቀሉ ነው። የእግዚአብሔር ልጆች ይህን የሰጠን እግዚአብሔር ይክበር ይመስገንልን። ታሪኩን ባጭሩ ስነግራችሁ እናታችን በዛሬው ዕለት 64 ዓመት በዚች ምድር ላይ ከቆየች በኋላ ልጇ እናቴ ሆይ ወደ እረፍትሽ ነይ፣ እነሆ ይበቃሻል፣ ወደ እረፍትሽ ነይ ተባለች። በዚህን ሰዓት ልጄ ወዳጄ እንዴት ሌሎች የቅዱሳን ጻድቃን ሰማዕታት እናቶች ቢያንቀላፉ ቅዱሳን ጻድቃን ሰማዕታትን ደናግላን መነኮሳትን ቢወልዱ ነው? እኔ እኮ ያንተ እናት ነኝ። እኔ እኮ አንተን ወልጃለሁኝ። መለኮትን እኮ አቅፌያለሁኝ። መለኮትን እኮ አጥብቻለሁኝ። ካንተ ጋር ተሰቃይቻለሁኝ። ዞሬያለሁኝ። ዓለምን ዞሬያለሁኝ። እንዴት ሙቺ ትለኛለህ አለችው። እንዴት ሙቺ ትለኛለህ አለችው። እውነት ነው፣ ያስጨንቃል። የእናት ቃል ያስጨንቃል። ልጇ ነው፣ አምላኳም ቢሆን ልጇ ነው። አሳዘነችው። እንዴት እኔን ረፊ ትለኛለህ? ምን አለ እንዲሁ ብትተወኝ? እሺ እናቴ ነይ አንድ ነገር ላሳይሽ አላት። በነገረ ማርያም ላይ አባቶቻችን እንደሚተረጉሙት በውዳሴ ማርያም እንደሚተረጉሙት አንድም ብለው ታሪኩን እንደሚያመጡት ወደ ሲኦል አፋፍ ላይ ወሰደና መከራ የጸናባቸው ከእግዚአብሔር ሕግና ትእዛዝ የወጡ እንዲሁ እድሜ ልካቸውን ቦዝነው የኖሩትን በሲኦል የሚሰቃዩትን ነፍሳት አሳያት። እነኚህ ምን አድርገው ነው ልጄ ያለችው? እናቴ እኔን ጠልተው አንቺን ክደው ሕጌን ትእዛዜን ሁሉ አፍርሰው አምላክነቴን ሳያውቁ ለዲያብሎስ ኖረው ለዲያብሎስ ገብረው ዲያብሎስ አምላኬ ብለው ከኔ የተለዩ በሲኦል የሚቃጠሉ ናቸው። ታዲያ እነኝን እንዴት ታደርጋቸዋል አለችው። አንቺ ብታርፊ አንቺ ልሙት ካልሽ በአንቺ ስም እነኝን ሁሉ ነፃ ወጣቸዋለሁኝ አላት። ለልጇ አምላኳ ማለት ነው። በዚህ ሰዓት ምን አለች እመቤታችን? ልጄ ሆይ እነኝን ሁሉ የተጨቆኑትን በሲኦል የሚሰቃዩትን እሳቱ የማይጠፋ ትሉ የማያንቀላፋ ነው በዛ ያለው ያንን ሁሉ ስቃይ ስታይ አንድ አይደለም 7 ልሙትላቸው አለች እናታችን ቅድስት ድንግል ማርያም ርኅራኄ ልቦናዋ። አንድ አይደለም 7 ልሙትላቸው አለች። በዚህን ሰዓት ነፍስ ከስጋዋ ተለየች። በዛሬዋ ቀን የእናታችን የቅድስት ድንግል ማርያም ማለት ነው። አስተርእዮ ማርያም የሚመስላቸው ጆሮአቸው ወንፊት የሌለው የማያጣራ አግበስብሰው የሚበሉ አግበስብሰው የሚሰሙ አግበስብሰው ሰምተው ጭንቅላታቸውን የሚበጠብጡ አግበስብሰው በልተው ሆዳቸውን የሚረብሹ ከጥበብም ከምግብም የተራቆቱ አንዳንድ ሰዎች አስተርእዮ ማርያም ያልን እየመሰላቸው ጽሑፍ ጽፈው አይቻለሁ። እኛ አስተርእዮ ማርያም አይደለም ያልነው። ልዩነቱን ላስረዳ። አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። እየሰማችሁ ነው? አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። ይሄ ትክክለኛ ምንባብ። እኛ ያልነው አስተርእዮ ማርያም ሳይሆን የአስተርእዮ ማርያም ነው ያልነው። እየሰማችሁ ነው? እመቤታችን ዛሬ ነው ያረፈችው ብያችኋለሁኝ። ይሄ 21 በምን ወር ነው የዋለው? ዛሬ ወሩ ምንድን ነው? አቤት ጥር ነው። አሁን የጥር ማርያም ይባል ነበር አይደለም? እንደሌላው ጊዜ ቢሆን የግንቦት ማርያም፣ የመስከረም ማርያም፣ የህዳር ማርያም እንዳልነው የጥር ማርያም ማለትም ይቻላል። እና የጥር ማርያም በማለት ፋንታ ይሄንን የአሁኗን እመቤታችን የምን አልናት? የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? ነገር ግን አባቶቻችን ለምንድን ነው የአስተርእዮ ማርያም ያሏት ሲባል ይሄ ወርሃ አስተርእዮ ነው። ዘመነ አስተርእዮ ነው። አስተርእዮ ማለት አስተራየ ታየ፣ ተገለጠ፣ ተዳሰሰ፣ ተጨበጠ፣ የማይታየው ታየ፣ ግዙፉ ረቀቀ፣ ሕያው ሟች ሆነ፣ ዘላለማዊ ጊዜያዊ ሆነ፣ በመካከላችን ተገኘ። ሩቅ የነበረው እግዚአብሔር፣ ከሰማየ ሰማያት በላይ የነበረው እግዚአብሔር፣ መላእክት እንኳን
አይናቸውን ሞልተው ሊያዩት ያልቻሉት እግዚአብሔር፣ ረቂቁ እግዚአብሔር፣ ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነችለት እግዚአብሔር አሁን በዘመነ ሐዲስ በዘመነ መገለጥ ግን ያ እግዚአብሔር የሚያበላው እግዚአብሔር የሚራብ ሆኖ መጣ። የሚያጠጣው እግዚአብሔር የሚጠማ ሆኖ መጣ። ሁለቱ መገለጥ ግን ዋናዋ መነሻ ማናት አለ ሊቁ። የእመቤታችን ማህፀን አነጻጾ ተናገረ ሊቁ። ስለዚህ እመቤታችን የአስተርእዮ ማርያም ትባላለች። ሌላው ይሄ ወቅት ደግሞ ከታኅሳስ 29 ጀምሮ ይሄ ሙሉውን ጥር እስከ አብይ ጾም መግቢያ ጾሙን እስከምንይዝበት ያለው ዘመን ደግሞ ወር ምን ይባላል? ዘመነ አስተርእዮ ይባላል። አንደኛ የተወለደበት፣ ሁለተኛ የተጠመቀበት፣ ሶስተኛ ቃና ዘገሊላ ሰርግ ቤት ተገኝቶ ውሃውን ወደ ወይን ያሳየበት፣ አንድ ትሕትናውን፣ ሁለት የእናቱን ፍቅር፣ ሶስት የሰርግን የጋብቻን ክቡርነት ያሳየበት ወቅት ስለሆነ ዘመነ አስተርእዮ ይባላል። ስለዚህ ይህ ወቅት የማርያም መገለጥ ሳይሆን የመገለጧ ማርያም ነው የምንለው ማለት ነው። ብዙ ሰዎች እሷ የተገለጠች መስል የአስተርእዮ ማርያም ይላሉ የሚሉ በእውነቱ ንባቡ ያልገባቸው ምስጢሩ ያልገባቸው ሰዎች ሊኖሩ ይችላሉ። መብታቸው ነው። እነሱ እንዳይለፈልፉ ማድረግ አንችልም። መቼም ዝናብ እንዳይጥል ማድረግ አንችልም። ጃንጥላ መግዛት ነው የምንችለው አይደለም። እና ይሄ ወቅት የማርያም አስተርእዮ ልክ የአስተርእዮ ማርያም እንለዋለን። የመገለጡ ምክንያት እሷ ስለሆነች የተገለጠው ክርስቶስንም የምንሰብክበት ስለሆነ ማለት ነው። መምህራችንን እናመሰግናለን። ሁላችንንም ኦርቶዶክሳውያን በቀጣይ ዓመትም እንደዚሁ ተቁጥር ሳንጎድል የእናታችን የቅድስት ድንግል ማርያምን በዓሏን የምናከብር ያድርገን። ወንድማችን ዲያቆን ዘማርያም አሁንም የትዝታውን ስድብ በበጎ ወስዶ ደስ የሚል ምላሽ ሰጥቶታል። የእሱንም ምላሽ እንከታተል። ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው። ብትጠሩ ጥሩ ነው። ብዙ ሰዎችን ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው። በዚህ በትዝታ ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ መናገሩ ምናምን በዚህ ልክ ሊሰማን አይገባም። እግዚአብሔር ጤና ይስጠው። እግዚአብሔር ወደ እውነተኛው መንገድ ይመልሰው። ከጠፋበት ይሄ ትልቅ የስነልቦና ውድቀት አይን ያለውና በምህረቱ ነገ እመቤታችን አስተርእዮ ማርያም ናት በቃል ኪዳኗ ትመልስልን። ይሄ ዘማርያም የሚባል በነገራችን ላይ ከዚህ በፊት የኦርቶዶክስ አገልጋዮችን ድምፅ እየቀዳ የሚያገለግል ነው። ስራው ጸበል መቅዳትና ድምፅ መቅዳት ነው። ባይዘው ለዛ ነው ዘማርያማዊት ያልኩትም ለዛ ነው። እኛ ጸሎት ልመናችን ነው። እኛ በጣም ነው የምንወደው፣ በጣም ነው እኛ የምናከብረው። እንደ ሰውነቱ ጥላቻ የለብንም። ጸበል ቀጪ ጋር እኔ ቁጭ ብዬ መነጋገር ይመስላል። እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን የማያውቅ ሰው ከአንተ ጋር እኔ ቁጭ ብዬ አልነጋገርም። ለእኔ የሚመጥነኝን አውቀዋለሁ። ምናልባት ለገንዘብ ብሎ፣ ምናልባት ለዝና ብሎ፣ ምናልባት እዛ የሚገኝ ክብር ብሎ ከሆነ የዚህ ምድር የዚህ ዓለም ክብርም ሆነ ገንዘብ ሁሉ ይጠፋል። አረቄ መቅዳት፣ ጸበል መቅዳት፣ ድምፅ መቅዳት ነው የእናንተ ስራ። አጽፈና ዝም ብዬ ከማንም እንትን ጋር አልነጋገርም። አጽፈና ቤተክርስቲያን ግን ዘላለማዊት ናት። እቺ ቤተክርስቲያን ስንል ስለ ህንፃው እያወራን አይደለችም። እቺ ቤተክርስቲያን የቅዱሳን ሰማዕታት እና በህይወት ያለን እኛ ክርስቲያኖች ህብረት ስለሆነች የዚች ደግሞ ራሷ ክርስቶስ ስለሆነ ከዚህ ክርስቶስ ራስ ስለተቆረጥክ ከሷ አካልም ስለተለየ ወደዚህ አካል ልትመጣ ልመናችን ጸሎታችን ነው። ከጸበል ቀጂ ጋር የሚያነጋግር የህፃናት ጫወታ አይደለም ያዝኩት። ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ ነው ኦርቶዶክስ እያለሁ። እና እግዚአብሔር ይጠብቅ፣ ከክፉ ያርቅ፣ አንደበትህን ይቆጣጠርልህ፣ ወደ ቤቱም ደግሞ ይመልስልህ። የእኛ ጸሎታችን ልመናችን ይሄ ነው ነው ባጭሩ። እግዚአብሔር ያክብርልኝ። ይኸው የጸለየልህ ጴንጤ ይጸልይብሃል። እደግምልሃለሁ፣ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። ቅዱሳን በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ይጸልይ ይችላል። እኔ የምልህ ጠላትን ውደድ የሚለው ትምህርት የለም ጴንጤ ጋር ማለት ነው። ፈረሰ። ጴንጤ መስደብ ብቻ አይደለም ይራገማል። መሳደብ ብቻ አይደለም ጴንጤ ይራገማል። የሰይጣን መንፈስ አለው። እዛ ቤት ላይ ገብተው አሜን ሲሉ ነበረ። ተልኮልኛል።
አሜን፣ አዎ እንጸልይበታለን እያሉ ከስር ይጽፉ። እርግማኑን እንድገመው አንዴ ለባህሉ ድንገት ይህ የጸለየልህ ጴንጤ ይጸልይብሃል። የድሮት እደግምልሃለሁ፣ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። አሜን፣ ይጸልይብሃል። አሜን። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። በጣም ብዙ ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። ገለል እንዲያደርግልህ ማለት እንዲገልህ ማለት ነው። እንድትሞት ማለት ፈሳ። ለእናንተ ተመርጦ የሚገል ፈጣሪ አለ። ለእናንተ ተመርጦ የሚገል ፈጣሪ አለ። ጠንቋይ ነህ። እንደው መንግስት ቢፈቅድልኝ መንገድ ላይ ያሉትን ማሰቃየት ነበር ስራዬ። አጠገቡ ቆሜ ሰላም ከየትኛውን ብራዘር ከየት ነው? ከመካነ ኢየሱስ ነው። ኦኬ ምንድን ነው የሚለው? አይጥ ነው ማስመስል። ከዛ ባይብልን ይዘህ ወደ ቤት ትገባል። አሁን ኢትዮጵያ ላላችሁ፣ አዲስ አበባ ላላችሁ ለሚያደነቁሯችሁ ከየትኛው ነው በለው። መንገድ ላይ እንደ ቁራ ሲጮ የሚውለው እቤቱ ይገባል። ሲልልን ቆይ ጨዋቱ እናውቀውና አንድ ለአንድ እናውራ። ከየት ነህ ጀለስ? አባዬ ከየት ነህ? የትኛው ዲኖሚኔሽን ነህ? ሉተራውያን ነህ? ቃለ ኢየሱስ ነህ? ምንድን ነው? ቃለ ሕይወት ነህ? መሰረተ ክርስቶስ ነህ? ሙሉ ወንጌል ነህ? የት ነህ ስትለው እኔ እንደሱ ነገር አላውቅም ጥሎ ሄደ። ጥሎ እንዲሮጥ ማድረግ ትችላለህ። በየሰፈሩ የሚያደነቁር ታሮጠዋል። ትዝታው ሳሙኤል ንፍጣም እያለ ሲሳደብ ጽድቅ ነው። ዮኒ ማኛ ዱቄት ሲል ግን ኩነኔ ነው። አይ ጴንጤ ብራዘርስ ደስ ነው የምትሉኝ እኮ። በጣም ነው የምወዳችሁ በዚህ ጉዳይ ላይ። እንደኔ እነሱን ያወቃቸዋለ። ምንም ጉንዳን ፓስተር ይሆናል። ትዝታው ሳሙኤል ፓስተር ሆኗል። በአንድ ቀን ከኦርቶዶክስ ወጣ ፓስተር ሆናል። በጋሻው ከኦርቶዶክስ ወጣ ፓስተር ሆናል። ጥበብ ወርቅዬ ዘፋኝ ነበር፣ ፓስተር ሆነ። ምንም ችግር የለውም ፓስተር ለመሆን። ማን ነው ዘፋኙ? ተፈራ ነጋሽ ፓስተር ሆነ። ማን ነው የሚጠይቀው? ምንም እኮ ፎርሙላ የለውም። እኔ እንዲያውም የመጽሐፍ ቅዱስ ቃል በተወሰነ መልኩ አውቃለሁ። ፓስተር ለመሆን የሚያግድህ ነገር የለም። ዝም ብሎ ማንም መቃቃ ይጫወታል። ስለዚህ የምነግራችሁ ምንድን ነው፣ አሁንም ሌብነትን ያየሁት የሌባ ጥርቅም፣ ጌታ ኢየሱስ ምስክር፣ ጴንጤነት የሌባ ጥርቅም። በቃ ሌባ። ሸዋፈራው ደሳለኝ በአንዴ ፓስተር ሆኗል እንዴ! ደንግጦ እንጂ እንትና ፓስተር ሆኗል ነበር እንዴ? እንዳልክ ወዲያው አይደለም እንዴ ወጥቶ ሲመሰክር የነበረው? ላጥ ስናደርገው ወረደ እንጂ ከፓስተርነት ኢሚዲየትሊ ፓስተር አድርገውት ነበረ። እኔ ወስጄ ቀንዱን ስለው ነው ከፓስተርነት ወርዶ ምን ይሆኑ ዝም ብሎ ነው። እነ ዘሪቱ ከበደ ከሙዚቀኛነት ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ። የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። ገለል እንዲደረግ ወይም ደግሞ በሌላ ቋንቋ ምናልባትም እንዲገደልም ሊሆን ይችላል ትዕዛዝ አስተላልፏል። ለማንኛውም ዮኒ ማኛን ራስን ጠብቅ በሉት። ይህን ቪዲዮ ሼር አድርጉለት። ለዮኒ ማኛ እጅግ አብሳችሁ ላኩለት። ዮኒ ማኛ ራሱን እንዲጠብቅ ደርሶት ይሆናል። በእርግጥ ለመሆኑ ዮናስ ምን ስላደረገ ወይም ደግሞ ምን ስላለ ነው እንዲህ አይነት ነገር የፕሮቴስታንት አማኞች በትዝታው በኩል ለዮኒ ማኛ ያስተላለፉት የሚለውን እንመለከታለን። ከዛ በፊት እንደተለመደው አካውንቱን ፎሎው፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ከብረት እንድታደርጉ በእግዚአብሔር ስም እጠይቃችኋለሁ። 3 ሰከንድ ስጣችሁ እስኪ። አመሰግናለሁ። በነገራችን ላይ እዚህ ጋር እንደምትመለከቱት አቶ ትዝታው ላይ በሰራሁት ቪዲዮ ላይ ይሄ ዋርኒንግ ሰጥተው ቪዲዮውን አስወርደውታል። ትናንትና አስወርደውብኛል። እንደገና እንጫንኩት which means እናንተ ኮፒ ሊንክ ስለማታደርጉ ነው ሁሉ ጥፋት እየደረሰብኝ ያለው ጥቃት እየደረሰብኝ ያለው ማለት ነው። ስለዚህ አሁን ዮኒ ማኛ ምን ስላደረገ ነው ትዝታው እኛ እንረግምሃለን እያለ ያለው ወይም ደግሞ እኛ እናስወግድሃለን ያለው? ቃል በቃል ትወገዳለህ ያለው
ለምን ነው ዮኒ ማኛ የሚወገደው? ዮኒ ማኛ ፕሮቴስታንትን ምን እንዳለ እስኪ ሰምተን እንመለስ። በዚህ በኩል ጥምቀት ህይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲለኝ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል፣ ስለ ቁርባን ዝም ብሎ መታሰቢያ አራት ነው እሺ ብዬ ተመጠረኩ። አረ መታሰቢያ አራት ቂጣ ነው እንጂ ምንም ጥቅም የለውም። አረ አይደለም ብሎ ደግሞ ሉተራዊ ያመጡ። አረ ቁርባንማ ከጌታ ጋር የምትገናኝበት ሚስጥራዊ የመዳኛ መንገድ ነው። ሳልቀባጥራት ነግሮኝም ነበር እንዴ? ውሃስ ጥምቀት ውሃ ያማኔ ተጠመቀ ይድናል። መጀመሪያ ማመን ነው አሉኝ። ጓልኩኝ ውሃ ዝም ብሎ መረጫ ምንም ጥቅም የለውም ብዬ ጓገጭ አልኩኝ። ጋር ሆኒ ተሳስተዋል አሉ ደግሞ ሌሎቹም ተሳስተዋል። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። እንዴ ጥምቀቱ እኮ ከመዳን ጋር የተያዘ ነው እንዴ? እዚህ ጋር አመንኩ ብለህ ስትል ሆኖ ኦንሊ ጂሰስ ነው ስላሴ ያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ሆኖ ነው ስላሴ ያስፈልጋል ትላለህ። እሺ አለው። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ እላለሁ። ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ገዘሩልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም። 8 ወር የቀወስኩትን እኔ በህይወት የቀውስ ያለ ጌታ። በነገራችን ላይ ዮኒ ማኛ እነኚህን ንግግሮች ስለተናገረ ነው ፕሮቴስታንቶቹ ሊያስወግዱት የፈለጉ ማለት ነው። መራገም ይቻላል እንዴ? እኔም ማቀው ለሚያሳዳችሁ ጸልዩ፣ ጸሎታችሁን ውደዱ የሚል ነው ሐዲስ ኪዳን። እነንተናስ እዛ ቤት ያሉት ሐሰተኛ ነቢያትስ የአጋንንቱ ጭፍሮች የዲያብሎስ አገልጋዮችስ ወደ እርግማን ዞረዋል። ኢቭን እርግማኑ የማይሰራ ከሆነ ደግሞ እስከ ማስወገድ ድረስ ሰምታል። እንግዲህ መቼም ዮኒ ማኛ ትክክለኛ ነገር ስለተናገረ እግዚአብሔር ያስወግደዋል ማለት አይደለም። ኢቭን መጨረሻ ላይ ቆርጨው እንጂ አብያተ ክርስቲያናት ሁሉ በአንድነት አንተን ለማስወገድ ይጸልያሉ ይላል። ማስወገድ ምንድን ነው? መግደል ነው አንደኛው በእርግጠኝነት ሌላ አይደለም። ከዛስ የሚደርስብህ ታያለህ። በእግዚአብሔር ፊት ነው የምናገረው፣ አንድ ነገር ትሆናለህ ብሏል። ዮኒ ማኛ አንድ ነገር ቢሆን ተጠያቂው ትዝታውና መሰሎቹ የአጋንንት ጭፍሮች ናቸው ማለት ነው በተዘዋዋሪ። አሁን ላይ ፕሮቴስታንት ቆሞ የሚሄድበት መሰረት ስለሌለው፣ ዶግማና ቀኖና ስለሌለው ወደ ማስፈራራት፣ ወደ መግደል፣ ወደ ማፊያ ቡድን፣ ወደ ሲሲሊነት ተቀይሯል ማለት ነው ባጭሩ። ይሄን ነው ያየናለው ነው። ይሄንን ነው ትዝታው። እውነት የለውም፣ ወንጌል የለውም። ብዙዎች ወንድሞች ሲጠሩት ወደ እርግማን፣ ወደ ስድብ ይሄዳል። የዘንዶ ምላስ የተሰጠው አደገኛ የሆነ ሰው በእግዚአብሔር ስም አንተ ጋር ያለው መንፈስ ወጋውት። በእውነት በመስቀል ጠርቆ እግዚአብሔር ያንተ ላይ ያለውን የዲያብሎስ መንፈስ ያስወግድልህ። ምክንያቱም ወደ እርግማን፣ ሰውን ወደ መግደል፣ ወደ ማስፈራራት ነው የዞረው። አሁን ላይ ዮናስ አንድ ነገር ቢሆን ተጠያቂው ትዝታውና መሰሎቹ እንደሆኑ ሁላችሁም ኢትዮጵያውያን ልታውቁ ይገባል። እኔ ዮኒ ማኛውን ሰሞኑን ለኦርቶዶክስ ስላሽቃበጠ ምናምን አይደለም። ምክንያቱም እሱ እሄድበታለሁ፣ ሂጄበታለሁ ከዚህ በፊትም አያገባኝም። እኔ ስለ ሰውየው ግን ምን አይነት ማፊያ ቡድን እየተፈጠረ እንዳለ መንግስት ዝም ሲላቸው ኢቭን ወደ አደገኛ የወንበዴ ስብስብ ገብተዋል ማለት ነው። እነዚህ ሰዎች ሰው ማፈን፣ መግደል፣ ማስፈራራት። እውነት የምትናገር ከሆነ የፕሮቴስታንትን ክፍፍል ምን አይነት እምነት እንደሚያምኑ ኢቭን ህብረት እንኳን የሌላቸው ነው የተናገሩ ዮናስ። ይሄን ስለተናገረ ግን እኛ ደግሞ ህብረት ፈጥረን በአንድነት የሐሰተኞች ስብስብ ደግሞ አንተን ለማስወገድ እንደግምብሃለን፣ እናሟርትብሃለን፣ ጠንቋይ እንክብሃለን፣ እናስገድልሃለን፣ ብዙ ነገር እናስደርጋለን እያለው ነው ያለው። ይሄ ሁሉ እንግዲህ እውነትን ፍራቻ ላደረበት፣ ለገንዘብ ለተገዛበት፣ ለሆዱና ለዲያብሎስ ሲል የሚያደርገው ግብር ነው ማለት ነው። ይሄ ነገር የሰይጣን ግብር ነው ማለት ነው። ኧረ እግዚአብሔር ከእንደዚህ ክፉ ሐሳብ ያወጣችሁ። በእውነት በጣም እኮ ነው የምታሳፍሩት። ወንጌል ሰብካለሁ ነው ይዙ በእንዲህ አይነት በማፊያ መንገድ የምትሄደው እንዴ? ወንጌል የሚሰበከው በማስፈራራት አይደለም። አንተ የጣሊያን ሲሲሊ ማፊያ ነህ ወይስ ደግሞ ሌላ ቦታ ያለ አሸባሪ ቦኮ ሃራም፣ አይኤስ ወይም ደግሞ አልሻባብ ነህ አንተ? እስከዚህ ደረጃ የምትደርሱ በጣም ነው የምታሳፍሩት በእውነት። በወንጌል ስም ወንጀል ይደብራል፣ ደስ አይልም። እግዚአብሔርን ስፔሻሊ ክርስቲያንን የምትሉ አደገኛ ቦዘኔ፣ ወንበዴ፣ የጠቁ አገልጋዮች፣ አጋንንታም የሰፈረባችሁ አጋንንታሞች፣ እናንተ ሰይጣን የጨፈረባችሁ ማለት ነው። ይቅርታ ለቃሉ፣ ምክንያቱም ከአንተ በላይ አልተናገርኩም በእርግጠኝነት። አንተ አደገኛ ቦዘኔ ነህ፣ መሰሎች፣ አንተና መሰሎች። ለማንኛውም መንግስት ይሄን ሰውዬ አንድ ነገር አድርግልን። ኢትዮጵያ ላይ ፕሮቴስታንታዊ አክራሪነትን እያስፋፋ ነው ያለው የአሜሪካ ዜግነቱ ተጠቅሞ ማለት ነው። እኛ ደግሞ ኢትዮጵያ ውስጥ ያለነው ፕሮቴስታንት፣ ኦርቶዶክስ፣ ሙስሊሞች ደግሞ ካቶሊኮች ተባብረን ያለ ነው ምን ኖረው። ይሄ ሰውዬ ግን የአሜሪካ ፓስፖርት ይዞ ኢትዮጵያ ውስጥ ያሉት ኦርቶዶክስና ፕሮቴስታንት ለማባላት እየሰራ ያለው ስራ አደገኛ ነው። ከአሁኑ ኃይል ጥሩት ይገባል የመንግስት አካላት። የመሬን ነው። በጣም አደገኛ የሆነ ሰው ነው። በአውሬ መንፈስ የሚጋለብ የሉሲፈር መንፈስ ያደረበት ሰው ነው።
ኦርቶዶክሳውያን የተለመደ አካውንቱን ፎሎ ቪዲዮ ደግሞ እጅግ ጋብታችሁ ሼር ኮፒ ሊንክ ሪፖስት ዱት ላይ ከበረት ያደርጋችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ሐሳብ መለሳለሁ። ሰላም ቆዩኝ።